ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ እንጋብዛችኋለሁ። ዛሬ ይዤላችሁ የመጣሁት በስልክ ዙሪያ የሚታዩ ህልሞችና ፍቾቻቸው ነው። ከዛ በፊት ግን ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረጋችሁን አትርሱ። ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። የደወል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹ ወስዳችኋለሁ። አንድ ሰው በህልሙ ስልክ ሲሰበርበት ካለመ ጸሎት ላይ ችግር እንዳለ የሚያመላክት ነው። ያው መጸለይ መበርታት ይኖርበታል ማለት ነው። አንድ ሰው በህልሙ ስልክ ሲደወልለት ካለመ ይሄ ማለት ጸሎቱ እንደተሰማ የሚያመላክተው ነው። ለጸሎቱ መልስ እንደሚያገኝ ጸሎቱ እንደተሰማ የሚያመላክተው ነው። ስልክ ሲደውል እምቢ ሲለው ወይም ደግሞ አልነሳ ሲለው ያለመ ሰው በልቡ ቂም እንዳለ እና ያንን ቂም ደግሞ መተው እንዳለበት የሚነግረው ህልም ነው። አዲስ ስልክ ሲገዛ ያለመ ሰው ስኬት፣ ደስታ፣ የተትረፈረፈ ነገር ሊመጣ እንደሆነ ወደ ህይወቱ የሚያመላክተው ነው አዲስ ስልክ መግዛት። በህልም ስልኩን ሲነካካ ሲያይ ስልኩን ያለመ ሰው ህይወቱ ላይ የሆነ ለውጥ ሊመጣ እንደሆነ የሚያመላክተው ነው። በተቃራኒው ደግሞ ሰዎች የኛን ስልክ ሲያዩ ማለም ከፍተኛ የሆነ ችግር ሊመጣ እንደሆነ በህይወታችን የሚያመላክት ነው። ስለዚህ ያው መጸለይ ያስፈልጋል። ሰዎችም ሊያመጡብን ወይም ደግሞ ሊመጣ ያለ ችግር እንዳለ የሚያመላክት ነው። ሰዎች የኛን ስልክ ሲነካኩ ሲያዩ ካለም ማለት ነው። በህልም ሞባይልን መርሳት የትም ቦታ ሊሆን ይችላል። ሲረሳ አንድ ሰው በህልሙ ካለመ ከተለያዩ ከጎረቤት ወይም ደግሞ ከጓደኛ ራሱን እያገለለ እንደሆነ የሚያመላክተው ነው። አንድ ሰው በህልሙ ስልክ ቁጥርን ሲረሳ ካለመ ህይወቱን እንዴት መምራት እንዳለበት ግራ ለመጋባት ውስጥ አስቸጋሪ ሁኔታ ነው የሚያመላክተው። አንድ ሰው በህልሙ ስልኩ ባትሪ ሞልቶ ካለመ ስልኩ ጥሩ ሁኔታ ላይ አዲስ ስልክ ሆኖ ካለመ ጥሩ የተትረፈረፈ ነገር በህይወቱ እንደሚኖር የሚያመላክተው ነው። መልካም ነገሮች ህይወቱ ላይ ሊመጡ እንደሆነ የሚያመላክተው ነው። በስልክ ዙሪያ የሚታዩ ህልሞች እነዚህን ይመስላሉ። አሁን ደግሞ በብር ዙሪያ የሚታዩ ህልሞች እና ፍቾቻቸውን የምነግራቸው ይሆናል። አንድ ሰው በህልሙ ብርን ካለመ ብር ነው፣ ሲሳይ ነው የሚያገኘው ነገር እንዳለ ያው በብዛቱ መጠን የሚያገኘው ገቢ እንዳለ የሚያመላክተው ነው። ብር ነው ያው ከመቶ ብር ውጪ ማለት ነው። አንድ ሰው ግን የተቀደደ ብርን ካለመ ግጭትን፣ አለመግባባት ሊመጣ እንደሆነ የሚያመላክተው ነው። ብርን ሳይታሰብ በመንገድ ላይ ያገኘ ሰው የተትረፈረፈ ነገር፣ የተትረፈረፈ ገቢን የሚያመላክተው ነው። የተትረፈረፈ ነገር ሊያገኝ እንደሆነ የሚያመላክተው ነው። ድንገት ሳይጠብቅ ሳያስበው ከመንገድ ላይ ብርን ያገኘ ሰው ማለት ነው። ቤት ውስጥ ደግሞ ያልጠበቅነው ያላሰብነውን ብር ካገኘን ያው ቅድሙ መሬት ላይ በመንገድ ላይ ነው። አሁን ደግሞ ቤታችን ውስጥ ካገኘን ብር የምኞት መሳካትን፣ ይሄም እንደዛው ብርን ነው። በአጠቃላይ ግን የሚያመላክተው ሲሳይን የምናገኘው ነገር እንዳለ የምኞት መሳካትን ነው። ቤት ውስጥ ደግሞ ካገኘን ብር ማለት ነው። አንድ ሰው በህልሙ ደግሞ ብር ቸግሮት ካለመ ብር አጥቶ ብር ቸግሮት ካለመ የሆነ ጥሩ ያልሆነ ነገር በህይወቱ ላይ ሊመጣ እንደሆነ፣ አስቸጋሪ ሁኔታዎች በህይወቱ ላይ ሊመጡበት እንደሆነ የሚያመላክተው ነው። ያው መጸለይ ይኖርበታል። የሆነ ነገር ማጣት
ያሰቡ ነገር አለመሳካት፣ ስኬት አለመሆን ነው የሚያመላክተው እና ያው መጸለይ ነው የሚያስፈልገው። አንድ ሰው በህልሙ ከቤተሰብ አካሉ የሞተ ሰው መጥቶ ብር ሲሰጠው ካለመ ከፍተኛ የሆነ የሚያገኘው ቋሚ የሆነ ነገር እንዳለ በቤተሰብ ውስጥ የሚያገኘው ቋሚ የሆነ ገቢ እንዳለ የሚያመላክተው ነው። ከሞተ ሰው ብር ሲቀበል ያለመ ሰው ማለት ነው። በህልሙ ዶላርን ያለመ ሰው ታታሪነትን፣ ጥንካሬን፣ በስራው ያለው ጥሩ ታታሪነት፣ ጥንካሬን የሚያመላክተው ነው። ለዛም ደግሞ ጥሩ ምላሽ የሚያገኝ እንደሆነ የሚያመላክት ነው። ብር ወይም ደግሞ ዶላር ሲነጠቅ ያለመ ሰው ይሄ ጥሩ ነገር አይሆንም። ያው ያለውን ነገር ያለውን በረከት የሱ የሆነውን ነገር ብርንም ያመላክታል፣ ዶላርንም ያመላክታል። ያው ከመቶ ብር ውጪ ማለት ነው ያሉት በአጠቃላይ ሲሳይን ብርን ነው የሚያመላክቱት። በአጠቃላይ እንደ ብዛታቸው መጠን የምናገኛቸው ነገሮች እንዳሉ የሚያመላክተን ነው እና ያን ነገር ስናጣ ከተመለከትን ትልቅ ኪሳራ ወይም ደግሞ ሆነ የምናጣው ነገር እንዳለ በዛ ዙሪያ ላይ የምናጣው ነገር አስቸጋሪ ሁኔታ ላይ ልንሆን እንደሆነ የሚያመላክት ስለሆነ ያው መጸለይ ነው የሚያስፈልገው። ምንም ነገር ሲወሰድ ጥሩ አይደለም። ያው ብርም እንደዛው። እንደተመቻችሁ ተስፋ አደርጋለሁኝ። በብር ዙሪያና በስልክ ዙሪያ ያሉ ህልሞችና ፍቾቻቸው እነዚህን ይመስላሉ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የደውል ምልክቷን ደግሞ ተጫኑት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ ደግሞ እያደረጋችሁ ቪዲዮን ስታዩ ላይክ እያደረጋችሁ እዩ። ለዛሬ ይህን ይመስላል። መልካም ጊዜ